እናታችን ቅድስት አርሴማን እንደዚህ ብላችሁ ለምኗት ከዚህ አውጪኝ በሏት። በነገራችን ላይ የመዝሙረ ዳዊት ጥናታችን አልተቋረጠም፣ ከነገ ጀምሮ የሚቀጥል ይሆናል። በእርግጥ አንዳንድ ፈተናዎች እየገጠሙን ነው። አንደኛ የምንሰራበት ጊዜ ማጣት፣ ሁለተኛ ደግሞ ኤዲት በምናደርግባቸው ጊዜ አንዳንድ ቴክኒካል የሆኑ ችግሮች እየተፈጠሩ ስለሆነ ከዛ አንጻር ነው። እንግዲህ እናንተ መከታተላችሁን እስካላቆማችሁ እይታችን እየቀዘቀዘ እስካልመጣ ድረስ መስራታችንን እንቀጥላለን። ምክንያቱም የኛ እርካታ የሳቲስፋክሽናችን የናንተ ማየት እናንተ የምትሰጡት ላይክና የምታረጉት ሰብስክራይብ ነው እንጂ ከዛ ውጭ ምን አለን? ስለዚህ ቢያንስ ለብዙ ሰው ካልደረሰ ቃለ እግዚአብሔር ነውና እኛ የመስራት ሐሞታችን እየፈሰሰ ባለንበት ተገተን እየቀረን እንቸገራለን እና ሲለቀቅ እይታችሁ እየቀነሰብኝ ስለሆነ ለዛ ነው ብዙ ምዘናጋው። ያ ማለት አልተውኩትም። ሁለት ቀን ትናንትና የአቡነ ገብረ መንፈስ ቅዱስ በዓል ዛሬ ያለንበትን መሰረት በማድረግ የቅዱስ ጳውሎስና የቅዱስ ጴጥሮስን ታሪክ ወደ እናንተ አድርሻለሁ። ከትናንት በፊት ደግሞ የመጣልኝ ጥያቄ ስለነበር ያንን ጥያቄ በዩቲዩብ መልሻለሁ እንጂ አላቋረጥኩትም። ግን ቢሆንም እይታ ያስፈልገዋል፣ ላይክ ያስፈልገዋል ለብዙ ሰው እንዲደርስና ታያላችሁ። ግን ላይክ ስለማታረጉ እባካችሁን ላይክ አድርጉ። ከነገ ጀምሮ የመዝሙረ ዳዊት ጥናታችን ትንታናችን ይቀጥላል ለማለት ነው። ዛሬ የምንነጋገርበት ግን የእናታችን የቅድስት አርሴማን ነገ ክብረ በዓሏን መሰረት በማድረግ እናታችን ቅድስት አርሴማን እንዲህ ብለን ብንለምናት በሚል ያሰብኩት ነገር ወይም ደግሞ እናታችን ከታሪኳን ሳነብ የእሷን ገድሏን ሳነብ ካየሁት እኛ ደግሞ በዚህ ዘመን እንደው ባናረገው ብለን የምናስበው ወይም ባይሆንብን ብለን የምናስበውና የምንጨነቅበት ጉዳይ አለ። እሱም ምንድነው? እናታችን ቅድስት አርሴማ በዓለም ላይ ስትኖር የናቀቻቸው ነገሮች እኛ ላይ እየተጫወቱብን ይገኛሉ። ስለዚህ እነዚህ ነገሮች 3 ነገሮች ናቸው። እነሱን በዚህ ቪዲዮ እየነገርኳችሁ እናታችን ቅድስት አርሴማ ከዚህ ነገር እንድታወጣ እንለምናታለንና አብራችሁኝ እስከ መጨረሻው እንድትቆዩ በትህትና እጠይቃችኋለሁኝ። የእናታችን የቅድስት አርሴማ እናትነትና ረድኤትና በረከት ከሁላችን ጋር ይኑር ለዘላለሙ አሜን። እናታችን ትርዳን። እንግዲህ የእናታችን የቅድስት አርሴማን ገድል በመናነብበት ወይም ደግሞ በመናዳምጥበት ጊዜ የምናገኘው ነገር እናታችን በገዳም የነበረች እናት እንደነበረች ከብዙ መነኮሳያት ጋራ የነበረች እንደነበረችና አንድ ንጉስ ዲዮቅልጥያኖስ የተባለ ንጉስ ሚስት ለማግባት ያማረች ቆንጆ የሆነች ሚስት አምጡልኝ ብሎ እንዲፈልጉለት የእርሱን ሰራዊቶች ወይ ደግሞ ባለሟሎቹን አዘዘ። በዚህ ጊዜ ለተንኮል አያርፍምና ሰይጣን አንድ መላ አሳሰባቸው። እነሱን ዙረው ቆንጆ ሴት ቢያመጡለት ይቺ ባይኔ የምትሞላ አይደለችም፣ ይቺም ባይኔ የምትሞላ አይደለችም እያለ ይመልስባቸው ነበር። ነገር ግን በስተመጨረሻ እንግዲህ ሰይጣን በልባቸው አድሯልና ቆነጃጅት ሴቶች የሚገኙት በገዳም ነው ብለው አሰቡ ማለት ነው። ቆንጆዎች መልካቸውን የሚያምረውን ውበታቸውን ጸጉራቸውን ከእግር እስከ ራስ ቁመታቸውን ያ የሚያማልል ንጉስ ሳይቀር ከባሪያ እስከ ንጉስ ወርዶ የሚነጠፍለት ውበታቸውን እየተው ከነው ውበታቸው ገዳም ይገቡ ነበር። ለክርስቶስ ነው እንጂ ይሄ ውበት ብሎ አንድ ክርስቲያን ውበቱን ጠብቆ መኖር አለበት። ውበቱን ከህግ ባልወጣ መልኩ ራሱን ጠብቆ መኖር አለበት። ሴትም ይሁን ወንድ ተዝረክርኮ መኖር እንደው ዝም ብሎ የማይሆን ነገር ሆኖ መኖር አያስፈልግም። ግን ውበቴን ደግሞ ለእግዚአብሔር ለክርስቶስ ነው። የኔ ቁንጅና በዚህ ዓለም ብኖርበትም አይጠቅመኝም። በርግጥ በዚህ ዓለም ትዳር መስርቼ መኖር እችላለሁ። ግን ደግሞ ይሄ አልፈልገውም። ይሄን ህይወት በገዳም ሄጄ መኖር እፈልጋለሁ ካለ አንድ ሰው ይችላል፣ መብቱ ነው 100%። ስለዚህ እናታችን ቅድስት አርሴማ የዚህ ምርጫ ባለቤት ነበረች። የኔ መልክ የኔ ውበት ዛሬ ምንም አይሰራልኝም፣ የኔ ውበትና የኔ መልክ ምንም አይሰራልኝም፣ ይልቁንስ ለእግዚአብሔር ብሰጠው ወደ እግዚአብሔር በሄድበት የኔ ውበትና የኔ መልክ የእግዚአብሔር መገለጫ ቢሆን ይሻላል ብላ በማሰብ ሁሉን ነገር እርግፍ አርጋ ጥላ ወደ ገዳም ገባች ማለት ነው። ወደ ገዳም ገባች። ገዳም ገብታ ጌታችንና መድኃኒታችን ኢየሱስ ክርስቶስን ማገልገል ጀመረች። ውበቷ መልኳ ያማረ ነው። ካሉ ሴቶች እንደውም አባቶቻችን ምን ይላሉ መሰላችሁ? በመልክና በውበት ከድንግል ማርያም በታች እንደ ቅድስት አርሴማ የተዋበ የለም ይላሉ። ከዛም እነ ቅድስት ዮስቴናን ያከታተላሉ። እነ ቅድስት ዮስቴናን ታውቋታላችሁ። ቅዱስ ቆጵሪያኖስ ጋራ ቅድስት ዮስቴና ታሪኳን ሌላ ጊዜ አመጣላችኋለሁ።
እና እንዲህ ያረጉ ሲያስቀምጡ እናታችን ቅድስት አርሴማ ከድንግል ማርያም በታች እንደሷ መልከኛ የለም ይሏታል። ስለዚህ በገዳም ነው መልከኛ የሚገኘው ሲሏቸው ገዳም ሄደው መሳል ጀመሩ። ገዳማትን እየሄዱ እየበረበሩ በጉልበት ሲስሉ ቅድስት አርሴማን ሲያገኟት በደንብ አድርገው ስለወሰዱና ያት ይቺ ሴት አሉት። ከዛ ይቺ ትገባኛለች፣ ለንግስና የምትመጥን ለክብሬ የምትሆን ሴት ናት፣ እፈልጋታለሁ፣ አሁኑን አምጡልኝ ብሎ አስመጣት። ቅድስት አርሴማን በግዴታ እምቢ ብለው ሲሰደዱ እየተከተለ ለማስመጣት ሞከረ። እየተከተለ ለማስመጣት ቢሞክር አልተሳካለትም። እንደውም እሷ ይሄን ስትሰማ ከዲዮቅልጥያኖስ ካለበት ግዛት ተነስታ ሸሽታ ወደ ድርጣዲስ ወደሚባል ንጉስ ወይም አገረ ገዥ ማለት ነው፣ በዲዮቅልጥያኖስ ስር ያለ ነው፣ ወደዛ ንጉስ ሄደች። ከዛ ድርጣዲስ ወደሚባል ገዥ ወደ ያለበት ሸሽታ ሄደች። ከዚያም ዲዮቅልጥያኖስ ደብዳቤ ጻፈ። እባክህን በአንተ ግዛት እንዲህ ያለ ሴት ቆንጆ ሴት መታለችና ይቺን ሴት መልሰህ ወደ ምድሯ ወደዚህ ሀገር ላክልኝ፣ ጠርንፈህ ይዘህ ላክልኝ፣ እኔ ወሮታውን እከፍልሃለሁ ይለዋል። አሁን ከዛ ደግሞ ያነ ድርጣዲስ የተባለ ንጉስ ቅድስት አርሴማን ባገኛት ጊዜ ምንድነው ያለው? እንዴ ይችማ ለኔ የምትገባይ ሴት ናት፣ ለኔ የምትሆነኝ ሴት ናት፣ እንዴት አድርጌ ላንተ አሳልፌ እሰጥሃለሁ አለና ምን አረገ? ቅድስት አርሴማን ለራሱ ለማግባት ወሰነ። ድርጣዲስ ከዚህኛው ንጉስ አመልጣ ወደዛኛው ንጉስ ሄደች። ድርጣዲስ አሁንም እምቢ አለችው። መማለጃ ቀረበላት። አንቺን ካገባሁሽ፣ አንቺ የኔ ከሆንሽ ይህን ግዛት፣ ይህን መንግስትነት፣ ይህን ስልጣን በሙሉ በቃ እኔ አጠቅላላ የምገዛውን ግዛት እንድትገዢ ንግስት አድርጌ እሾምሻለሁኝ አላት። ስልጣን ሰጣት። ስልጣን አልፈልግም አለች። የኔ ስልጣን ዘላለማዊ ንጉስ ክርስቶስ ነው። የነሱን ንግስና ባትክድም ዘላለማዊ ንጉስ ክርስቶስ ነውና በክርስቶስ ስልጣን እንጂ ከክርስቶስ ስልጣን ውጭ እኔ ስልጣን ማንንም ብዬ አልቀበልም። እኔ ገዢ አምላኬ በሰማይ ያለ እግዚአብሔር ነው አለች። በሰማይ ያለ እግዚአብሔር ነው ኢየሱስ ክርስቶስ ነው አለች። ብዙ ነገር አላት። በጣም በርካታ ነገር አላት። አልፈለገችም። ንብረት፣ ሀብት፣ ገንዘብ እሰጥሻለሁ አላት። አልፈልግም አለችው። ቀጠል። አሁንም ብዙ ማማለጃዎችን ብዙ ማባባያዎችን አቀረበላት። እሷ ግን አልፈለገችም። አሁን ገንዘብ አልፈለገችም፣ እምቢ አለች። ስልጣን አልፈልግም አለች፣ እምቢ አለች። መልክሽን ውበትሽን ሲሏት አልፈልግም አለች፣ እምቢ አለች። መልኳንና ውበቷን ተጠቅመው ያው የሚሰሩትን ሊሰሩ ነው። ስለዚህ ስንት ነገር አልፈልግም አለች። አልበቃ አይገባኝም፣ እኔ ይሄን ነገር አልጠቀምበትም ብላ ስንት ነገር እምቢ አለች። ውበት ያላትን ውበት አልጠቀምበትም ብላ እምቢ አለች። ገንዘብ አልፈልግም ብላ እምቢ አለች። ስልጣን አልፈልግም ብላ እምቢ አለች። ራሷን ዝቅ አድርጋ ለክርስቶስ ተገዛች። መልክና ውበት ይቅርብኝ ብላ። አሁን እዚህ ላይ የምንማረው ምንድነው ነው? አሁን እናቴ ቅድስት አርሴማ እናቴ ሆይ የጅሮ አርሴማ፣ የስሪንቃው አርሴማ፣ የእንትናው አርሴማ እንላለን እኮ። ግን መቼ ነው የቅድስት አርሴማን ህይወት የምንለማመደው? መቼ ነው የቅድስት አርሴማን ህይወት የምንጀምረው? በውበታችሁ ምክንያት እናንተ አሁን በተለይ ሴቶች እህቶቼ መልካችሁንና ውበታችሁን ለምንድን ነው የምትጠቀሙበት? ለምንድን ነው እስኪ ጠይቁ። የቅድስት አርሴማ መልክ በዓለማችን ሁለተኛ ደረጃ ነው መልኳ እኮ ተባለ። እንደሷ የሚያምር መልክ ያለው የለም ተባለ እኮ። ግን ነይ ስትባል የኔ መልክ ከክርስቶስ ምን አለች? ከክርስቶስ አይበልጥም ማለት ምን ማለት ነው? እኔ መልከኛ በሆን ከክርስቶስ አይበልጥም የኔ መልክ ስትሉ ምን ማለታችሁ ነው? የክርስቶስን ሰው፣ የክርስቶስን ስጋ፣ የክርስቶስን አካል የሆነውን ህዝብ ላጠፋበት አይደለም፣ ወይም ልቀጣበት ወይ ደግሞ ላሳሰትበት አይደለም። ስለዚህ የኔ ውበት ምንም አይሰራም ብላችሁ እምቢ ብላችኋል ወይ? የኔ ውበት ሰው እንዲያጠፋ ብላችሁ ተጠንቀቃችኋል ወይ? በውበቴ ምክንያት ሰው እንዲያይሰናከል ብላችሁ ተጠነቀቃላችሁ ወይ? ነው እንደወጣችሁ የኔንም ውበት ገንዘብ ይሰበስብልኛል አገሬ የሆነው የምትሉት? እስኪ ይሄን ራሳችሁ ልጠይቃችሁ። ራሳችሁ እንዲህ ባላረግንበት እንዴት የቅድስት አርሴማን ህይወት ሞከር ነው እንላለን? ወይም አርሴምዬ እንዴት እንላለን እኛ? መልክ የሰው ማሳሳት የለበትም ብለን ሳናምን ማለት ነው። አንድ ሁለተኛ ነገር ገንዘብ፣ እንደው ገንዘብን ተው ስልጣን አድርገው።
አሁን አንድ የመንግስት አካል ነይ ቶሎ 10ኛ ክፍልን ብኮኝ 8ኛ ክፍልን ብኮኝ ነይ ችግር የለውም እኔ የሆነ ስልጣን ላይ ላስቀምጥሽ ቢልሽ ብለሽ ጠይቂ። ግን ሃይማኖትሽን ተይልይ ቢልሽ ምን ታያለሽ? ራስሽን ጠይቂ እስኪ። ያንተ ስልጣን ከክርስቶስ ስልጣን አይበልጥም። እኔ በክርስቶስ ስልጣን ወይም በክርስቶስ አምላክነት በክርስቶስ ዙፋን ለዘላለሙ ነው መኖር የምፈልገው። ሃይማኖቴ ይሻለኛል። ለሃይማኖቴ ስል ለአንተ ስልጣን ስል ሃይማኖቴን አልተውም ታያለሽ ወይ እንላለን ወይ? ሶስተኛ ገንዘብ ልስጥሽና ካልሽን ገልጠሽ አሳይኝ። ገንዘብ ልስጥሽና ጊፍት ልስጥሽ ማለት ገንዘብ ልስጥሽና ጊፍት ልስጥሽና ራስሽን አዋርጂልኝ፣ ጊፍት ልስጥሽ እንዲህ አርጊልኝ ብትባይ ምን ታያለሽ? ለጊፍት እኮ ነው ለገንዘብ እኮ ነው አካል እየተገለጠ ነውር እየተላለፈ እየተቸበቸበ ትውልዱ ሊጠፋ የተነሳው። ስለዚህ ምን ታያለሽ? ያንቺ መልስ እዚህ ጋር ምንድነው? ስለዚህ ገንዘብ እየረታን ገንዘብ እያቸነፈ ለትልቁም ገንዘብ እያልን ባለንበት ስልጣን ቢሰጡን እንትን በማንልበት ጥማት ባለብን በዚህ ጊዜ መልካችንን ለጥፋት ወንድ ልጅ ስቦ ለመገደል ለመስደድ እየተጠቀምንበት ባለንበት ሰዓት የቅድስት አርሴማን ስም አንስቶ እናቴ አርሴማ ማለት አስፈላጊ ነው ወይ? እንዲያው መቼ ነው? አሁን ይሄን ለወቅሳችሁ አይደለም፣ ግን ቅድስት አርሴማ እናታችንን መቼ ነው እንዲያው ባፋችን ሳይሆን በልባችን የምንወዳት? መቼ ነው በልባችን የምንወዳት? እኔ ግርም የሚለኝ ነው። ወንዶቹም ቢሆን ወንዱም አሁን ውበቱን እንትን ብሎ ለማጥፊያ ነው የሚጠቀምበት። ስልጣንን ተጠቅሞ ሃይማኖቱ የራስሽ ጉዳይ ብሎ ከክርስቶስ አይበልጥም ስልጣን ከክርስቶስ አይበልጥም አይልም። ስልጣኔን ካገኘሁ ምን አለብኝ ነው። ገንዘብ ካገኘሁ ምን አለብኝ ነው። ውበቴን ተጠቅሜ ቁመቴን አቋሜን ተጠቅሜ ሴቶችን ሁሉ እየዞርኩ ላጥቃ ነው። ስለዚህ ይሄ ባልቆመበት ቅድስት አርሴማን እወድሻለሁ ማለት መዘባበትና መቀለድ ያስፈልጋል ወይ ለማለት ነው። እግዚአብሔር አምላክ ልቦናችንን ይመልስልን። የቅድስት አርሴማን እናትነቷን ብቻ ወይም በአንድ ቤታችን መጥራት ሳይሆን በተግባርም እንኳን ለመስራት በተግባር ለመኖር የምንሞክርበትን ህሊናችንን ያስተካክል፣ ልቦናችንን ያስተካክልልን፣ እኛም ደግሞ እንዲያስተካክልልን የሚሆን ለመስተካከል ዝግጁ የሆነ ማንነት እንዲኖረን እንታገል፣ ግዴታችን ነው። እግዚአብሔር አምላክ ይህም እንዲፈጸምልን ይርዳን። እናታችን ቅድስት አርሴማ ሁላችንንም በያለንበት ተጠብቀን። ወስብሐት ለእግዚአብሔር።